ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት በሀገራችን ላይ በፈጠነ ሁኔታ ብዙ ነገር እየተቀያየረ ነው። ብዙ ነገር ልድገመው፣ እየተቀያየረ ነው። ዋናው ትልቁ ነገር በትግራይ ላይ ትግራይ ክልል ውስጥ የሚካሄደው ሁኔታ ነው። ወደዛ ከመምጣቴ በፊት ይሄ 4 ኪሎ ያለው ከጦርነት ሌላ የማያውቀው የሱዳንን ኤርፖርት እየደበደበ ነው። ኤርፖርቱ በድሮኑ ዛሬ በቴክኖሎጂ ባደገበት በሰፋበት ኬት ተነስቶ ወዴት እንደመጣ በጂፒኤስ ያውቁታልና የሱዳን መንግስት ነው የተናገረው። ይሄንን ከነንትኑ ኬት የአማራ ክፍለ ሀገር ከጎጃም ነው ድሮኑ እንትን የተባለው እየተባለ ኢማጅን አድርጉ። ይሄ ሰውዬ እነዚህ 4 ኪሎ ያሉት ሎየልነታቸው ኃላፊነታቸው ለኢትዮጵያ ሕዝብ አይደለም። እነዚህ ሳይማረኩ የተማረኩ ለአረብ ኤምሬት ለሚባሉት ለነሱ ነው። ይህ ሰውዬ እንደምታውቁት ገደብ እየተገደበ ኤርላይንስ ተገደው አንድ ቦታ እንዳይሄድ ኢንፋክት የኢትዮጵያን ኤርላይንስ ኢንተርናሽናል ሕግ ነው ማክበር ያለበት፣ ነት ኢንተርናል ሕግ። ይህንን አያውቁም። ለዚህ ነው ኢትዮጵያን ኤርላይንስ ስታር አሊያንስ ነው። ዩኒየን በስታር አሊያንስ ውስጥ ዩኒየን ነው። ኢትዮጵያን ኤርላይንስ አንድ ጥፋት ሲያጠፋ ዩኒየኑ ይሟገትለታል። ጥፋት ያጠፋ እንደሆነ እስኪ አልብዛም ያባረሩታል። ይህ ሰውዬ በጦርነቱ መሀል አንድም ፕሌን ሳይሄድ ሄዶ ልድረስ የሚያስበው ሁሉ በጣም ከሚገባው በላይ የሚያስቡት ሁሉ የማይረባ ነገር እንደሆነ በጦርነት እየዘነበ መሀል ሄዶ ቀድሜ ልገኝ ከዚህ ከማስተሬ ጋር ይውልሃለሁልህ ደረስኩልህ ለማለት አድርገው ያቺው ሀገር እንደምታውቁት ኢስት አፍሪካን እያተራመሰች ነው። እኔ አይደለም ምለው የዓለም ጋዜጣዎች ብለውታል፣ ዓለሞች ብለውታል። ምን እንደሚያደርጉት ግራ እንዴት አድርገው ሴንክሽን እንደሚያደርግ ግራ እየገባቸው ነው። ከዚህ ይፈልጓቸዋል። አሰት ሲኖር በአንዳንድ ነገር ይሄ ነው የዌስተርን ሚዲያ አንዳንድ ጊዜ ዌስተርን ዲሞክራሲ ያለበት ምዕራቦች ችግራቸው ይሄ ነው። ናው ይህን ካልኩኝ በኋላ አሁንም በአማራው ክልል ውስጥ ትልቅ ጦርነት አለ። ይገላሉ። አሁንም በድሮን ገበሬው፣ እረኛው በተሰበሰቡበት ቦታ ሆይ ሆይ ይላሉ። እነዚህ ደግሞ ሊጦቹ አሁንም እያሸነፍ ነው እያሉ ያንባርቃሉ። በኦሮሞ ክልል ውስጥ እንደዚሁ። ይህን ካልኩኝ በኋላ እንግዲህ ለጠራሬ ሰመሪ ነው። ዛሬ እነዚህን 3 ሰዎች የምታዋቸው በተለይ የምታውቋቸው ይህንን ዶክተር ደብረጽዮንን ነው። እንደምታውቁት ይሄ 4 ኪሎ ያለው መንግስት ወይም 4 ኪሎ ያለው ገዳይ የተፈራረመውን ነገር እንኳን በዓለም ፊት ሆኖ የተፈራረመውን ነገር የማያጸድቅ
የምን የማያደርግ የማይረቡ እችን ሀገር በድህነቷ እንኳን ብትታወቅ በዲፕሎማት በጣም ሀብታም ሀገር ነች። ከሰለጠኑት ሀገር ጋር እኩል እጅ ለእጅ የምትፋጠጥና ሞስት ኦፍ ታይም በድቤት የምታሸንፍ ነበረች። ሪስፔክት ነበራቸው። ይሄ 4 ኪሎ ያለው እስከመጣ ድረስ አንዳንድ ጊዜ ማየት አለብን ምን ያህል ሀገራችን በዓለም ውስጥ ወደ ቁልቁል እንዴት እንደወረደች። ልድገመው፣ በድህነቷ ትታወቃለች። ነገር ግን ዲግኒቲዋን ስለ አንድ ነገር ኢንክሉድድ አፍሪካን ተብሎ በዲፕሎማት ውስጥ ከማንኛውም ከአንደኛ ዓለሞች ጋር ቁጭ ብላ ተነጋግራ ድቤት አድርጋ አሳምና እስከ ዛሬ ድረስ የቆየች ሀገር ነች። ያች ሀገር ይሄ እስከመጣበት ድረስ በጣም የሚያሳዝነው ይሄ ነው። አሁን ወደ ትግራዩ ልመለስ። ትግራይ እንደምታውቁት ከጦርነት በኋላ በሳውዝ አፍሪካ ከተስማሙ በኋላ አንዱን አፕሊመንት ሳያደርግ ከተፈራረሙ በኋላ በሚቀጥለው ቀን ስብሰባ ላይ ሲቀመጡ የጠየቃቸው ጥያቄ ይሄ ነበር። ወገኖች ይህንን ስሙ። የተፈራረመው ህዝቦቹ እንዲመለሱ ቦርድ የሀገሪቷ ቴሪቶሪ እንደነበረችው እንደ ቀድሞ እንዲሆን ነበር። ምን እንዳላቸው ታውቃላችሁ? የአማራ ሊጦች ፋኖን ወቅተዋቸዋል። እነሱ ናቸው የወሰዱትና እንዋጋቸው። በኤርትራም በኩል መሬቱን የወሰዱ እነሱ ናቸውና እንዋጋቸው። መልስ የሰጡት እኛ የምንፈልገውን ነገር በህግ እንጠይቃለን እንጂ ሌላ ጦርን፣ በተለይ ደግሞ ከአንተ ጋር ሆነ ይህንን ህዝብ ሌላውንም ህዝብ የተጨፈጨፈው ህዝብ በሁለቱም በኩል ይበቃል፣ እኛ እንዲህ ብናደርግበት የለም። እግዚአብሔር ይመስገን ትልቅ ነገር እኮ ነው። ይሄንን ነገር ብዙ ቦታ አይሰጠውም ለዚህ ነገር። ብዙ ሚዲያዎችም በተለይ የውጭ ያሉት ሶሻል ሚዲያ ዛሬ ብዙ ነገር አይሰጡትም። ይሄን ነገር ታውቃላችሁ። ከዛን ጊዜ ጀምሮ ነው እነዚህ ሰዎች አሁንም ለእኔ አይታዘዙም ለካ ብሎ ከዛን ጊዜ ጀምሮ ነው ያችን ሀገር በረሃብ በምንም ነዳጅ እንዳይገባ ገንዘብ እንዳይሄድ ምን ከተፈራረሙ በኋላ ጀምሮ ለ3 ዓመት ያህል እየጠበቁት የተፈራረሙት ጠቅላይ ሚኒስትሩነቱን በመጣበት ጠቅላይ ሚኒስትሩን እንቀበልሃለን አምነው እነሱ ደግሞ በፓርላማው ኦፍኮርስ ቴረርዝ አድርጓቸው ነበር። ቲፒኤልኤፎች ዱቄት ናቸው ምንድን ናቸው ያለው ካለው እነሱ ደግሞ በህግ አድርጎ ከዛም በኋላ ወደ በዚህ በምርጫ ቦርዱ የሚነጥቀውን ምናምን ሁሉ ነገር ማስወገድ ነበረባቸው። አላደረጉ። እንዲህ እያለ ድራግ እያለ ወደኋላ እየጎተተ ታውቃላችሁ። እችን ነገር ፖዝ ላድርግና ወደዛ ወደ ታሪኩ ከሜዲ ፖዝ ላድርግና ጌታቸው ረዳና ይሄ ዩኒቨርሲቲ የመቀሌ ዩኒቨርሲቲ ፕሬዚዳንት የነበረው አይታችሁ እንደሆነ የጻፉት they make me sick to my stomach ራሴን ያሳመሙኝ ኤግዛክትሊ ያ ዳንኤል ክብረት ነው። ዳንኤል ምን የሚሉት
የውሸት ዳንቆን የተናገረውን ነው እነዚህ ሰዎች የተናገሩት። ዛሬ ያ የፕሬዚዳንቱማ ይህንን ድርጅት ካላጠፋ ነው በዛ ተምሮ አድጎ እዚያ ደርሱ የመቀሌ ዩኒቨርሲቲ አሁን እዚህ የትምህርት ሚኒስትሩ ቫይስ ሚኒስተር ነው ወይም አማካሪ ነው እንደ ጌታቸው ረዳ በምን ደሞዝ ልክፈላቸው። እነዚህ ሁለቱ ሰዎች የጻፉት በጣም ነው ያዘንኩት። እነዚህ ነገር እነዚህ ፈርሳሞች ሰርፕራይዝ አያደርገኝም። ኤቭሪቲንግ የሚያደርጉ ከእንግዲህ ወዲያ ሰርፕራይዝ አያደርገኝም። እችን ቃል እየደጋገመሁት አያደርገኝም ባልኩ ቁጥር ይህንን ሳነበው የጻፉትን ሳነበው እንዴት አዘንኩ። ሚገር በእውነት ነው የምላችሁ፣ በሚያሳዝን ሁኔታ ባለጌዎች ምን ትግራይ ምን ምርጫ አላት ብሎ 8 ወር ሆነው እነዚህ ከኔ ጋር ናቸው ያሉት። የመን ቪክቶሪያ፣ የመን ሳውዲ አረቢያ፣ የመን ሳውዝ አፍሪካ ነው ሄጄ የተማርኩበት። 6 ወር ነው ኮርስ የወሰደው የተማርኩት። እኔ የማውቀው ሳውዝ አፍሪካን የተማርኩበት ስለሆነ ነው እንጂ አላውቁም። የለም ፈርሷል ብሎ እሱም ብሎ ፔሸንት ሆነው ይጠብቁት ነበር። ይዋል ይደር ብሎ እንደገና በምርጫ ፕሬዚዳንት ነው ጊዜያዊ አስተዳደር ለመመረጥ ቢፈለግ ከሁለቱ ነው መምጣት ያለበት። ይር ታዝላቸው ነው ላስት ይር ይሄ ጀነራሉን እንትን ሲሉት ይሁን ተብሎ የመረጡት ቲፒኤልኤፍ ነው ያሰለጠው። ይሄኛውም ደግሞ እንዶ አጸደቀው። አሁን ግን እንዲሁ ሾሞ ያለ ወረቀት ያለ ፊርማ መጫወቻ የንቀቱ ብዛት አንዳንድ ጊዜ ከአይምሮ በላይ ይሆናል። ትቤቱ መጥፊያው ሲደርስ የሚያደርጉት ነገር አሁን እንደነገርኳችሁ ቲፒኤልኤፍ ይህ ፓርቲ በ2.2 ሚሊዮን ህዝብ የመረጠው ሄደው አፍርሰውት ነው። በጊዜው አስተዳደር መንግስት ሳይሆን አስተዳደር ማክስ 1 ዓመት ከመቆይ ነበር። 24 ሰዓት ካነ 24 ወር ተጨመረለት። ከ6 ወር እስከ 1 ዓመት ነበር። ጌታቸው ረዳ 2 ዓመት መራው። ይሄኛው የማይሆን ይባስ ብሎ ነዳጁ አይገባ፣ ባንኩ የለ። ባለፈው ጊዜ አንድ የማውቀው ሰው እያለ ማይዝወል ስንነጋገር ማይዝወል እንደው ሳረን ለምን እንደው ብናድርጎ ህዝቡን አያጠፋውም። ሳረን ማለት አየሩን በተንና ስተነፍስ ድብ ያደርግሃል። ማይዝወል እንዲህ ቢያደርግ ይሻላል። ህዝቡን በረሃብ ገንዘቡን የራሱን ገንዘብ አውጥቶ እንዳይነግድ መንግስት የሌለው ለዋል። አሁን እንደውም እርስ በራሱን ህዝቡን ማከፋፈል ጀመረ። እንደዛ አድርጓል። ይሄ ሰውዬ ነጋ ጠባ ለሰላም አይደለም፣ ሰላምን አያውቅም። አሁን ልክ እነፍ ዝነፍ አሉ፣ ተሰበሰቡ። አልመረጥንም አንቀበልህም አሉት። ይህን ጀነራል እውነታቸውን ነው። ከ8 ወር በፊት አፍርሻዋለሁ ብሏል። ካፈረስከው እንግዳው ህዝቡ የመረጠው ምንም አይሰራም እኮ። አፍርሻዋለሁ አላውቅም ካለ
ከ3 ዓመት በፊት ህዝብ የመረጠው አለ። ለስምምነቱ ሳውዝ አፍሪካ ለተስማሙት ሲል ነው ያ ፓርላማንት የትግራይ ፓርላማንት የፈረሰው እንጂ ህዝቡ ይፍረስልን ብሎ አይደለም። ኖ ብሬነር። ፖለቲካን የምናውቅ ትንሽ እናውቃለን የምንል ኖ ብሬነር። 5 ዓመት አልፎበታል፣ ኤክስፓየር ይሆናል። መቼ ሰራና? ለጊዜው ፖዝ ተደርጎ ነበር እኮ ፖዝድ። በምን ምክንያት ኮምፕሊትሊ አልቀየሩትም። ፖዝድ አድርገው በዚህ በጊዜያዊ አስተዳደር ይተዳደር ነው ያሉት። ተዳድሮ ምርጫ እንዲደረግ ወይ አንዱም እዛ ውስጥ ካሉት አንዱንም አፕሊመንት አላደረገም። በማ 4 ኪሎ ባለው ዜርፎር እነዚህ ሰዎች አሁን አዲስ የፈረሙትን አይታቸዋል። ግማሾቹ ስለሌሉ በተለይ የፓርላማዋ ሴትዮ የተመረጠችው ቫይሷ የተመረጠችው ሁለቱም ሴትዮዋ ታማለች ብለው አንደኛዋ ቫይሷ መሰለች ታማለች መስራታችን ብለው አንደኛው ደግሞ ለትምህርት ውጭ ሀገር ነው ብለው እነዚህን ተመረጡ። በምርጫም ደግሞ ዶክተር ደብረጽዮን ተመረጠ። አሁን ስለ ዶክተር ደብረጽዮን አንዳንድ እኔ በጣም የሚገርመኝ አለ። አንዳንድ በእውነቱ እውነት እንነጋገር ከተባለ እዚህ የአጋጣሚ ሆኖ በዚህ በሶሻል ሚዲያ ውስጥ ዩቱብ ውስጥ የገባንናልና በምን አቅምህ ወይም በምን አቅምሽ ነው ደብረጽዮን እንዲህ ማድረግ አለበት እሱ መመረጥ የለብን የምትለው በምን ምን ስልጣን ምንድን? አንዳንድ ጊዜ እንወቅ የምንናገረውን። ሰምቼው የአንዳንዶቹን በእውነቱ ልቅነት ነው። እንዲህ ማድረግ አለበት እሱ መመረጥ የለበት። ምን አግብቶሽ? ምን አግብቶሽ? ፖለቲካን ኦልሞስት እድሜውን ሁሉ ካሳለፈው ጋርና ትናንትና መተህ ሳምሃው ፖልፔት አግኝተሽ የማታውቀውን ነገር ሩመር ደርሶ ወይም ደርሷል ፋክት ሳይዝ ኤቪደንስ የሌለውን ነገር በማለት እሱ መመረጥ የለበትም ብለህ በሙሉ አፍ የምትናገረው ሲሪየስሊ it doesn't make no sense። ህዝቡ ነው ፓርላማው ላይ ባይዘወይ ወገኖቼ ወይን የሚሉት ትናለ ብዙዎቹ በትግርኛ እንደኔዋ ትንሽ አጠር ቢላችሁ በጣም ጥሩዎች ናቸው። ብዙ ፎሎወር የላቸውም። ቋንቋውን የምትናገሩት የምትሉ ወይንን የሚሉትን ዩቱብ ቻናል ፎሎ አድርጓቸው። በጣም ትንሽ ነው ፎሎዋቸው። ፎሎ አድርጓቸው ፕሊዝ። በዚህ ሙሉን በዛ ነው ያየሁትና የሰማሁት በፓርላማ። ከዛ ሁሉ ከአዳራሽ ውስጥ አንዱ ተቃወመው፣ 2 ጸጥ አሉ። ያ የፓርላማ ሲስተም ይህ ነው ዴሞክራሲ፣ ይህ ነው። ከዚህ በፊት ይሄ ሰውዬ እኔ ልውረድ በጣም በችግር ወዴት ትሄዳለህ ነው ያሉት። ወዴት ትሄዳለህ? ለማን አሳልፍ ትሰጣለህ? እውነቱን ነው። እሱ ባይኖር ዛሬ ምን ያህል ጊዜ እንደለመነው የ4 ኪሎ ያለው ገዳይ ከነጌታቸው ፋክት ከነጌታቸውና አሁን እነዚህ ከፈርሳሞች በፊት እሱን ነው
ይህንን ሰውዬ ከውስጥ ሆኖ ለማጥፋት እነ ጀነራሎቹ አምነዋል አይደል? እንደ ጀነራል ጻድቃን ምን እንዳለ አንተ ሂድ በሱዳን በኩል ስለዚህ ለዓለሞች ትነግረልናለህ፣ እኛ እዚህ እንዋጋለን። ኢማጂን ቢቀበል ኖሮ ዳፍራ ሆነ ነበር ትግራይ ቱዴይ። አልተቀበለም። ሰው በምን አቅምሽ ወይ አፍሽ ነው አንቺ ወይም አንተ ይህንን ሰውዬ መሆን የለበትም የምትል በምን ታንጋድ ይሄ ሰውዬ በመመረጡ ታሪክ እሱና እሱን የመሳሰሉት እኛ ሄደን አንድ ቀን ስለዚህ ሰውዬ ስለ ታሪክ ቢጻፍ እርግጠኛ ነኝ ታሪክ gonna judge them justifyingly ፕላስ የትግራይ ህዝብ ኤናንመስሊ ህዝቡ ተጠይቆ እሱ ነው ኢንፋክት አንድ ቪዲዮ ተልኮልኝ እኚህ ሴትዮ ትግራዊ ናቸው። ይሄ የሚያነክሰው ይቅር ይበል የሚያነክሰው ስሙ ጠፍቶብኝ ነው። ጥሎ ዶክተር ደብረጽዮን ቢሆን ኖሮ ምን ያህል የህዝብ እሱ ቢሆን ኖሮ እንዲህ ቢሆን አልሆንም ነበር። ትግራዮች ማለት እኮ ስትሬቶች ናቸው። በጣም ከልባቸው የእውነታቸውን የሚያውቁትን ነው የተናገሩት። ህዝቡም እንደዚህ ነው በዚህ ሰውዬ ላይ በዚህ ዶክተር ላይ። ስለዚህ አንዳንድ ጊዜ ዛሬ በዚህ ከንክሩድ ላድርግ የትግራይ እንዲህ መሆን ማለቱ የነዚህን ሰዎች እጅ ደግሞ ለዚህ ነው እነዚህ ፈርሳሞቹ የጻፉት እንደ ዳንኤል ያ ዩኒቨርሲቲ ፕሬዚዳንቱ ጌታቸው ረዳ they make me sick ሆዴን የቆረጠኝ ሳነበው። እውነቴን ነው የምላቸው መጥፋት አለበት ይሄ ካልጠፋ ትናንት ባለጌዎች። ስለዚህ አንዳንዳቻችን ትንሽ ኢምፖልፔት አገኘን ብለን ዩቲዩብ ቻናልም አለን እንትን ብለን ብዙ ቦታ መታዘብ ይመጣ ይችላል። እዛም ጥልቁም ባንል እንደ እርጎ ዝንብ እዛ ያለው ህዝብ ነው የመረጠው አብሮት የሚሰቃየው። ስለዚህ instead of that wishing him the best። ብዙ ችግር አለባቸው፣ ብዙ መከራ አሁንም ይገጥማቸዋል። አይዟችሁ፣ በርቱ፣ አንድ ስቴፕ ፎርወርድ ሄዳችኋል። ሌላውም የሚመጣው እስከዛሬ ችላችሁታልና ወደፊትም እየቻላችሁት ህዝባችሁን የምታድኑበት መንገድን ሩቅ እንዳይሆን በርቱ፣ መንጥሩ፣ ህግን አምጡ ብለን ነው ማለት ያለብን። ምን አልዛ እንደ እርጎ ዝንብ በማይገባን ዳላስ እና ካሊፎርኒያ ሳሞራስ ተቀምጠ የዩቲዩብ ቻናልን እንትን እያልክ ለፍትና ራይት እያደረግሽም እንትን ባትሉ ጥሩ ይመስለኛል። ይቅርታ እውነት ስለሆነ ነው። በሉ እንግዲህ በርቱ፣ እግዚአብሔር ከእናንተ ጋር ይሁን። ሼር አድርጉ፣ ኮፒ ሊንክ ሼር አድርጉ። ይሄንን ትልቅ ነገር ነው። በዛ የተጀመረው ምናልባት ሌሎችም ይህንን በተመለከቱ ጊዜ አሁን የተኛው የዚህ የዘፋኙ ምን ያህል እንዳንቀሳቀሰ ይሄ ደግሞ ትልቅ ውጤት ሊያመጣ ይችላል። በዛ ኮንተስት ነው ማየት ያለብን። እሺ በርቱ፣ ሰዓቷ ሄደች። እግዚአብሔር ከእናንተ ጋር ይሁን። በርቱ፣ ጥሩን ነገር ያሰማል።